ተመልካቾች ኤኤምኤን 24/7 ምዕራፍ 2ን ከዳይሬክተራችን ረዲና ወልና እንዲሁም ከመላው ስቱዲዮና የስርጭት ባለሙያዎች ጋር በመሆን ባልደረባዬ ኢየሩሳሌም ወሰንየለህ እኔም ተስፋውነኝ ሰይድ በምልክት ቋንቋ ደግሞ አማራ አያሌው እስከ 2 ሰዓት ድረስ አብረናችሁ የምንቆይ ነው የሚሆነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አጫጭር ዜናዎቹን በማስቀደም እንጀምራለን። በመንገድ መብራት ኬብል ላይ ስርቆት ሲፈጽሙ የተገኙ ተጠርጣሪዎች በቁጥጥር ስር ዋሉ። በመንገድ መብራት ኬብል ላይ ስርቆት የፈጸሙ ተጠርጣሪዎችን በመያዝ ፖሊስ ምርመራ በማድረግ ላይ ይገኛል። በለሚኩራ ክፍለ ከተማ ከፍየል ቤት ወደ ሰሚት በሚወስደው መንገድ ኩዊንስ አጠገብ ካለው የታክሲና ባስ ተርሚናል ላይ ከፍተኛ መጠን ያለው ኬብል ስርቆት የተፈጸመው ተይዘዋል። በመንገድ መሰረተ ልማቱ ላይ በተዘረጉ ኬብሎች ላይ በተደጋጋሚ በሚፈጸሙ ስርቆት ምክንያት መንገዶች ጨለማ እንዲሆኑ በማድረግ በህብረተሰቡ የምሽት እንቅስቃሴ ላይ ከፍተኛ የሆነ አሉታዊ ጫና ከማሳደር ባለፈ በከፍተኛ ወጪ በለማው መሰረተ ልማት ላይ ከፍተኛ ጉዳት በማድረስ ላይ ይገኛል። ህብረተሰቡ የጸጥታና ባለድርሻ አካላት ከፍተኛ መዋለ ንዋይ ፈሶባቸው የተዘረጉ የመንገድ መብራት መሰረተ ልማቶችን ከስርቆትና ህገወጥ ተግባራት በመጠበቅ ለተገቢው አገልግሎት እንዲውል በማድረግ በኩል የሚሰሩትን ስራዎችና ኃላፊነታቸውን አጠናክረው እንዲቀጥሉ የአዲስ አበባ ከተማ መብራት አገልግሎት አስተዳደር ባለስልጣን አስታውቋል። በመሰረተ ልማቶች ላይ ማንኛውንም ስርቆትና ህገወጥ ተግባራት ላይ ጥቆማና አስተያየት ለመስጠት በባለስልጣኑ ነፃ የስልክ መስመር 9101 እና የማህበራዊ ትስስር ገጾችን በመጠቀም መረጃውን በማድረስ የተለመደውን ትብብር እንዲያደርግም ባለስልጣኑ ለኤኤምኤን በላከው መረጃ ጠይቋል። ኢትዮጵያና ቻይና በዘመናዊ የጉምሩክ አስተዳደር ግንባታ ላይ በትብብር ለመስራት ተስማሙ። የኢትዮጵያና የቻይና የጉምሩክ ተቋማት በዘመናዊ የጉምሩክ አስተዳደር ግንባታ ላይ በትብብር ለመስራትና ተግባራዊ ለማድረግ ስምምነት ተፈራርመዋል። የፊርማ ስነ ስርዓቱን የከወኑት የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታና የቻይናው ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን ናቸው። ስምምነቱ በሰው ሰራሽ አስተውሎት ላይ የመሰረተ ልማት አሰራር፣ የተቋም አቅም ግንባታ፣ የሰው ኃይል ልማት፣ የእውቀት ልውውጥና የቴክኒክ እውቀትን መጋራት ላይ ለመስራት ያለመ ነው ተብሏል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ስምምነቱ ወደ ስራ ሲገባ በተለይ ለአምራቾች፣ ለአስመጪዎችና ላኪዎች እንዲሁም ለሌሎች የንግዱ ማህበረሰብ አባላት የተሻለ እድል የሚያመጣ መሆኑን ጠቅሰዋል። የቻይናው ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን በበኩላቸው ሀገራቸው በጉምሩክ የሰው ሰራሽ አስተውሎት ዘርፍ በዘመናዊ ቴክኖሎጂዎች አጠቃቀምና በጉምሩክ መሰረተ ልማት ማሻሻል ላይ ኢትዮጵያን እንደምትደግፍ አስታውቀዋል። ሁለቱም ሀገራት ለዘመናዊ የንግድና የኢንቨስትመንት ፈጣን ምላሽ የሚሰጥ ዘመናዊ የጉምሩክ ስርዓት ለመፍጠር በጋራ ለመስራት ቁርጠኛ መሆናቸውንም ገልጸዋል። ዘገባው የኢዜአ ነው። ተመልካቾች በመከታተል ላይ ያላችሁት ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ እየተላለፈላችሁ የሚገኘውን ኤኤምኤን 24/7 ምዕራፍ 2 ነው። አጫጭር ጉዳዮችን አስቀድመናል። አሁን ደግሞ በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። ኢትዮጵያ በቡድን 20 አባል ሀገራት ጉባኤ ላይ በነበራት ተሳትፎ ከራሷ አልፋ የሀገሪቱን አቋም በማንጸባረቅ ፍሬያማ ውጤት ማስመዝገቧን ከኤኤምኤን ጋር ቆይታ ያደረጉት በውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ተመራማሪ ዶክተር ሽመልስ ኃይሉ ገለጹ። ሀገሪቱ በተለይም በቀይ ባህር ተጠቃሚነት ላይ ያነሳችው ጥያቄ ፍትሐዊ መሆኑን ለማስረዳት እድል የፈጠረላት ስለመሆኑም አብራርተዋል። ቤተልሔም አየነው ዝርዝሩን ይዛለች። ዓለም አቀፍ ኢኮኖሚያዊ ጉዳዮች ላይ ለመምከር የፋይናንስ መረጋጋት፣ የኢኮኖሚ እድገት፣ ንግድ ብሎም ልማት ላይ ባሉ ጉዳዮች ትኩረት የሚያደርገው የቡድን 20 አባል ሀገራት ጉባኤ አንድ ሀገር በተናጠል ማሳካት የማይችለውን ጉዳይ ዓለም አቀፍ መፍትሄ በማበጀት ረገድ ስራዎችን ያከናውናል። ዘንድሮ በተካሄደው የአባል ሀገራቱ ጉባኤ ኢትዮጵያ በነበራት ተሳትፎ ከራሷ በዘለለ የሀገሪቱን አቋም በማንጸባረቅና በጎንዮሽ ውይይቶች ፍሬያማ ውጤት እያስመዘገበችበት ስለመሆኑ በውጭ ጉዳይ ኢንስቲትዩት የአውሮፓና አሜሪካ ጉዳዮች ተመራማሪ ዶክተር ሽመልስ ኃይሉ ገልጸዋል። ኢትዮጵያ እዛ ላይ ስትሳተፍ ሁለት መሰረታዊ ጥቅሞችን ነው ያገኘችው። አንደኛ እዛ ላይ በመሳተፏ ፕሮግራሙ የሚያካትታቸው ጉዳዮች ላይ የራሷንና የዓለምም ብሎም የአፍሪካን ኢንተረስት የሚያንጸባርቅ አስተያየቶችን አቅርባለች። በስብሰባው ላይ ቀጥታ በመሳተፍ የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያን አቋም ገልጸዋል።
ሁለተኛም እዛው ጎን ለጎን የነበረው ውይይቶች የአፍሪካን ጉዳይ ለየብቻ የሚያዩ ጉዳዮች ላይም በተመሳሳይ ነገር ኢትዮጵያን አቋም አንጸባርቃለች። ስለዚህ ቀጥታው G20 ስብሰባ ላይ በመሳተፏ የኢትዮጵያን የአፍሪካንና የዓለም ኢትዮጵያ ዓለም መሆን ያለባት ብላ የምታስበውን ያንጸባረቀችበት ነው። ኢትዮጵያ እየተከተለች ያለው ገቢር ነበብ ወይንም ተለዋዋጭ የውጭ ግንኙነት ስልት ሀገሪቱ በተለዋዋጭ የዓለም ሁኔታና ስርዓት ውስጥ የማይለዋወጥ ብሔራዊ ጥቅሟን ለማስከበር ከተለያዩ ሀገራት ጋር የምትመሰርተው ግንኙነት ማሳያ ነው ያሉት ተመራማሪው በቡድን 20 አባል ሀገራት ጉባኤ ላይም የተንጸባረቀው ይሄው አካሄድ መሆኑን አስረድተዋል። ፕራግማቲክ ስንል በጣም ተለዋዋጭ የሆነ ዓለም ውስጥ ቋሚ ብሔራዊ ጥቅም ነው ያለው። ግን ያንን ቋሚ ብሔራዊ ጥቅማችን ለማስጠበቅ ለማግኘት የተለያዩ ስልቶችን በተለያየ መንገድ መጠቀም ነው። አሁን የጂ20 ላይ የታየው ይሄ ነው። ዓለማችን ላይ አሁን በጣም ፖላራይዜሽን ያለ ጭቅጭቅ ያለበት ጊዜ ነው። በጣም ብትትል ያለው ቻይና አሜሪካ ፍጥጫ አለ። አውሮፓና አሜሪካም ራሱ ሌላ ችግር ውስጥ ያለው ተለያየ ሚድል ኢስት ውስጥ ያለ ነው ጎራ በተለያየ ቦታ ዓለም በተለያየ ጎራ ላይ በተለያየ ግጭት ውስጥ ያለበት ሁኔታ ላይ አንዱን ጎራና ወደ አንዱ ጉዳይ አንዱን ስትሪክት መንገድ ብቻ ሳይሆን በተለያየ መንገድ ነገር ግን ብሔራዊ ጥቅም ማዕከል ያደረገው ስልቶችን በመጠቀም ከሁሉም ጋር የሚያገናኝና የሚያግባባን ጉዳዮች ላይ መስራት ነው። እንደ ኢትዮጵያ በማደግ ላይ ላሉ ሀገሮች መሰል ጉባኤዎች የዲፕሎማሲ በር የሚከፍቱ ናቸው ያሉት ዶክተር ሽመልስ ኢትዮጵያ ብሔራዊ ጥቅሟን በግልጽ ያሳወቀችበት በቀይ ባህር ዙሪያም ያለውን ውዥንብር ግልጽ ያደረገችበት መድረክ ስለመሆኑ ጠቁመው አፍሪካ በዓለም ነባራዊ ሁኔታ ያላትን የመፍትሄ አካል የመሆን ሚና የተንጸባረቀበት ስለመሆኑም አስረድተዋል። ብዙ የዓለም መሪዎች የሚሰበሰቡበት ተቋም አንደኛና ትልቁ ጥቅሙ ብሔራዊ ጥቅምሽ ምን እንደሆነ የምትገልጭበት ቦታ ነው። አንድ ላይ የዓለም መሪዎች በተለይ እንደ G20 ያሉት በጣም ኦፕን ኢንዲድ ነው። በጣም ሊሚትድ የሆነው እንቺ ጉዳይ ላይ ብቻ ነው የሚወራ ይሄ ነው ብሎ ኦርጋናይዝድ የሆነ ሰፋ ያለ ፕላትፎርም ነው። እንደዚህ አይነት ፕላትፎርም እንደ ኢትዮጵያ ላሉ ሀገራት ብሔራዊ ጥቅማቸው ስለ አፍሪካም የሚያስቡት ስለ ዓለምም የሚያስቡት ሰፋ ያለው ፕሮፖዛል ሰፋ ያለው ሀሳቦች ሪፍሌክሽን እንዲሰጡ መድረክ በር የሚከፍት ነው። ሁለተኛ ከቀይ ባህርና ሌሎቹ ጋር ተያይዞ ያለው ውዥንብሮችን ግልጽ የሚታረቅበት ነው በአካል ቢኮዝ መረጃ በየቦታ ያለው ነው። በአሁኑ ጊዜ ግን ፌስ ቱ ፌስ ጉዳዩ የሚመለከታቸው የዓለም መሪዎች ጋር ትክክለኛ የኢትዮጵያ ፍላጎት ትክክለኛ የኢትዮጵያ አቋም ምን እንደሆነ ዳይሬክትሊ የምታስረጅበት ቦታ ነው። አሁን የተደረገው እሱ ነው። ኢትዮጵያ የተለያዩ 10 ምናምን 20 የሚሆኑት የዓለም መሪዎች ጋር ጠቅላይ ሚኒስቴሩ ተገናኝቶ ሲያወራ ትልቁ ስራው ይሄን ነው። የኢትዮጵያ አቋም ይሄ ነው። ፕሮፓጋንዳው ደግሞ ይሄ ነው። እኛ ላይ ተደረገ ያለው ፕሮፓጋንዳ ይሄ ነው። አቋማችን ይሄ ነው ብለሽ በስፋት የምታስረጅበት መንገድ ነው። ሀገሪቱ የልማት ግቦቿን ለማሳካት እያካሄደቻቸው ያሉ ዲፕሎማሲያዊ ጥረቶች ውጤታማ እንዲሆኑ በየዘርፉ ያሉ አካላት ርብርብና ወደ ስራ መግባት ወሳኝ ስለመሆኑም ጠቁመዋል። የተከበራችሁ ተመልካቾቻችን የትውልድ ድምጽ ከሆነው ኤኤምኤን 5 ኪሎ ከሚገኘው ስቱዲዮአችን ኤኤምኤን 24/7 ሁለተኛው ምዕራፍ እንደቀጠለ ነው። አዲስ አበባ ላይ በቅርብ ዓመታት የተሰሩና ተጠናቀው አገልግሎት የጀመሩ የልማት ስራዎች ነዋሪውን ተጠቃሚ ያደረጉና በአጭር ጊዜ መጠናቀቃቸው ብልጽግና ፓርቲ ያለውን የማድረግ አቅም ያሳዩ ስለመሆናቸው ተገለጸ። ከፌዴራልና ከአዲስ አበባ ከተማ የተውጣጡ የብልጽግና ፓርቲ አመራሮች ዛሬ በአዲስ አበባ ከተማ የተከናወኑ ዘርፈ ብዙ የልማት ስራዎችን ተዘዋውረው ጎብኝተዋል። ይሸዋስ ዋለ በሁለተኛው ዙር በአዲስ አበባ ከተማ በተከናወነ የብልጽግና ፓርቲ ስልጠና በርካታ የፌዴራልና የከተማ አስተዳደሩ አመራሮች ለቀናት የዘለቀ ስልጠና ሲወስዱ ቆይተዋል። ከስልጠናው ባሻገርም በተለይ በመዲናዋ በቅርብ ዓመታት የተከናወኑ ዘርፈ ብዙ የልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝታቸው ወቅትም በመዲናዋ የተመለከቱት በአጭር ጊዜ የተሰራ የልማት ስራ ከጠበቁትም በላይ እንዳስደመማቸው ገልጿል። የኮሪደር ልማት፣ የወንዝ ዳርቻ ልማት፣ የሳይንስ ሙዚየምና የሆስፒታሎች ግንባታ አንድ ከተማ ለመባል ማሟላት የሚገባትን ግብዓቶች እንድታሟላ
እንድታሟላ እንዳደረጓት የኢፌዴሪ ፍትህ ሚኒስትር ወይዘሮ ሀና አርአያ ስላሴ ገልጿል። የፍትህ ሚኒስትሩ አያይዘውም የወንዝ ዳርቻ ልማቶቹ በርካታ ዓመታትን ይፈጃሉ ተብሎ ታስቦ የነበሩ ስለመሆናቸውና በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በአጭር ጊዜ ለመጠናቀቅ ስለመብቃታቸው ተናግረዋል። በእነዚህ ሁሉ ልማቶች ያየናቸው በከተማችን በጣም ትልልቅ ሀብቶችን ለብዙ ጊዜ ሳንጠቀምባቸው ተሸፍነው የቆዩትን ገልጦ ማሳየት መቻል፣ ተፈጥሮን በደንብ መጠበቅ ያስቻለ አዲስ አበባ ከተማ እነዚህ ሁሉ ያሏት የወንዝ ሀብቶችን ለብዙ ጊዜ እንደ ሀብትም ሳንቆጥራቸው የቆዩ በጣም ዕዳ የሆኑብን ነበሩ። እሱን ቀይሮ እነዚህን ሁሉ ደግሞ በተቀናጀ መልኩ አሁን የዘውዲቱ ሆስፒታልም የኮሪደር ልማቱ በጎኑ ማለፉ በጣም ትልቅ ፋይዳ አለውና በተለይ የወንዝ ዳርቻ ልማቱ ከታቀደ ክቡር ጠቅላይ ሚኒስትር እንደ እቅድ ተይዞ ለብዙ ዓመት ሊሰራ የታሰበ ነበረ። ሆኖም ግን የፋይናንስ አማራጮችን በማፋለግ ከሌሎች የውጭ አጋሮች ጋር ለመስራት ሙከራ ተደርጎ በብዙ ምክንያት ሳይሳካ ቆይቷል። ግን አሁን ያየነው በሙሉ በራስ አቅም የወንዝ ዳርቻው ከ20 ኪሎ ሜትር በላይ የሚሆን ነገር መሰራቱም በጣም አስደናቂ ነው። በአዲስ አበባ ከተማ አዲስ መሶብና በአገር አቀፍ ደረጃ የተጀመረው መሶብ የአንድ ማዕከል አገልግሎት የመልካም አስተዳደር ችግሮችን በከፍተኛ ሁኔታ እየቀረፉ እንደሚገኙና የመንግስት አገልግሎት አሰጣጥ ላይ አይነተኛ ለውጥ ስለማምጣታቸው የፍትህ ሚኒስትሯ ወይዘሮ ሀና ገልጿል። አዲስ ግንባታ የማከናወን ያክል እድሳትና የማስፋፊያ ግንባታ የተከናወነለት የዘውዲቱ መታሰቢያ ሆስፒታልም ማህበረሰቡ ወሳኝ የሚባሉ ሕክምናዎችን ማግኘት የሚያስችልና ፈውስ የሚሰጥ ስለመሆኑ ተናግረዋል። አንድን ከተማ የሚያስብለው ሌላኛው ነገር አገልግሎትን ማግኘት ነው፣ ከመሰረተ ልማት ሌላ ማለት ነው። ስለዚህ በአዲስ መሶብ በፌዴራልም ያለው መሶብ በአዲስ አበባ ከተማም አሁን የተጀመረው የመሶብ አገልግሎት ዜጎች መሰረታዊ የሚባሉ አስፈላጊ አገልግሎቶቻቸውን ሁሉ በአንድ ቦታ ማግኘት የሚያስችል ነው። የዘውዲቱ ሆስፒታልም ልክ ከተማው ላይ እንዳነሳ ነው በፊት ግቢውን ጨምሮ ለተገልጋዮች፣ ለህሙማን፣ ለጠያቂዎቻቸው በጣም አመቺ ያልሆነ ቦታ ነበረ። አሁን ያየነው ኢንቨስትመንት ግን ለዜጎቻችን ለህብረተሰቡ በጣም ወሳኝ የሚባሉ የጤና አገልግሎቶችን ማግኘት የሚያስችል በተለይ ካየነው ሁሉ በጣም ደስ ያለኝ የኦክሲጅን ምርቱ ይሄ ብዙዎቹ ሆስፒታሎቻችን የሚቸገሩበት ነበረ። ግን ዘውዲቱን ጨምሮ አሁን በሌሎችም ሆስፒታሎች እየተሰሩ ያሉት እነዚህ ኢንቨስትመንቶች በጣም ክሪቲካል የሆነ ወሳኝ የሆነ አገልግሎት ለሚፈልጉ ዜጎች በጣም አፋጣኝ ምላሽ መስጠት የሚያስችል ነው። የአዲስ አበባ ከተማ ለውጥ መነሻውና መዳረሻውም የማይናወጥ ትራንስፎርሜሽን ለመሆኑ ማሳያ ህዝብና መንግስት በቅንጅት የተሳተፉበት መሆኑን የገለጹልን ደግሞ የአዲስ አበባ ከተማ ብልጽግና ፓርቲ የዲሞክራሲ ባህል ግንባታ ኃላፊ የሆኑት ዶክተር ሜኢሳ ኤለማ ናቸው። የአዲስ አበባ ከተማ ለውጥ መነሻው መዳረሻው የመጠነ ሰፊ የከተማ ትራንስፎርሜሽን ነው። የተጀመረው የማይቀለበስ ነው። የማይቀለበስበት ዋናው ምክንያት የተለያዩ ኃይሎች የተሳተፉበት ነው። የመንግስት ተሳትፎ፣ የህዝብ ተሳትፎ፣ የህዝብን በተደራጀ መልኩ ነው። ባለሀብቶች በተናጠል የተለያዩ የህብረተሰብ ክፍሎች ቅን ልቡና ያላቸው ኢትዮጵያውያን ሀሳብ ያላቸው፣ ገንዘብ ያላቸው፣ ጉልበት ያላቸው፣ ስለዚህ ሁሉም ተዋናይ የሀሳባቸውን፣ ጉልበታቸውን፣ ገንዘባቸውን ያዋጡበት መንግስት ግን የመሪነት ሚናን የተወጣበት መጠነ ሰፊ የሆነ የከተማ ትራንስፎርሜሽን ነው። የአዲስ አበባ ትራንስፖርት ቢሮ ኃላፊ የሆኑት አቶ አበባል አዲስ ደግሞ በአራዳ ፓርክና በሌሎች እንደ መሶብ ባሉ አገልግሎት መስጫ ተቋማት ላይ ባደረግነው ጉብኝት ብልጽግና ፓርቲ አገር ግንባታ ላይ ያለውን የማድረግ አቅም ተመልክተንበታል ብለዋል። የማድረግ አቅምን ነው የተማርነው። ብልጽግና አገር የመገንባት አቅሙን ያሳየበት ትልቁ ቦታ ከተማ አስተዳደሩ ፓርክ የመስራት የኮሪደር ልማትን የማልማት የወንዝ ዳርቻን የማልማት የማድረግ አቅሙን በከፍተኛ ደረጃ ያሳየበት እዚህ ፓርክ ላይ ነው ብዬ ነው የማስበውና በመደመር መንግስት እይታ የዘርፎች መርታ በሚል ርዕስ ሁለተኛውን ዙር የብልጽግና ፓርቲ ስልጠናን ሲከታተሉ የቆዩ አመራሮች በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። ተመልካቾች ኤኤምኤን 24/7 እንደቀጠለ ነው። በአዲስ አበባ ከተማ እውን የሆኑ መሰረተ ልማቶች መዲናዋን ዓለም አቀፍ ተወዳዳሪ የሚያደርጉ ለነዋሪዎችም ዘመናዊ አኗኗርን የሚያጎናጽፉ መሆናቸውን የብልጽግና ፓርቲ ከፍተኛ አመራሮች ገለጹ። ባለፉት ቀናት በመደመር መንግስት እይታ የዘርፎች መርታ በሚል መሪ ሀሳብ ስልጠናን ሲወስዱ የነበሩ የፓርቲው ከፍተኛ አመራሮች በመዲናዋ የተገነቡ ግዙፍ ፕሮጀክቶችንና መሰረተ ልማቶችን ጎብኝተዋል። ሪፖርተራችን ተመስገን ይመር ዝርዝር አለው። ዘመናዊነት፣ ፍጥነትና ጥራት እንደዚሁም ትውልድ ተሻጋሪነት በአዲስ አበባ ከተማ እውን የሆኑ የልማቶችና የለውጥ ፍሬ
ሀሳቦች ናቸው። ባለፉት ቀናት በእነዚሁ የልማት ፍሬ ሀሳቦች ዙሪያ የተሰጠው ስልጠና ላይ ተሳታፊ የነበሩ ከፍተኛ አመራሮች በመዲናዋ የለሙ የተለያዩ ልማቶችን ጎብኝተዋል። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ አመራሮችም በመዲናውን የሆኑና የተገነቡ መሰረተ ልማቶች አዲስ አበባን ዓለም አቀፍ ተወዳዳሪ የሚያደርጉ ለነዋሪዎች ዘመናዊ ኗኗርን የሚለግሱና መዲናዋ የበርካቶች የትኩረት ማዕከል ትሆን ዘንድ እድልን የሚፈጥሩ ናቸው ብለዋል። በመዲናዋ የተገነቡ መሰረተ ልማቶች ጥራትና በተያዘላቸው ጊዜ መጠናቀቅ ብሎም ዘመን ተሻጋሪነት ሌላኛው የከፍተኛ አመራሮቹ ትዝብትም ነው። ልማቶቹም እንግዲህ ሁላችንም እንዳየነው እጅግ በጣም ደስ የሚል በአጭር ጊዜ ውስጥ በጣም ትላልቅ የሆኑ ሂውጅ የሆኑ ፕሮጀክቶችን ያየንበት ሁኔታ አለ። ለምሳሌ ዘውዲቱን ብንወስድ ከዚህ በፊት የነበረውን የአገልግሎት መጨናነቅ እንዲሁም ታካሚዎች በአግባቡ አገልግሎት ያለማግኘት ችግሮችን በሚቀርፍ መልኩ እጅግ በጣም ሳይንቲፊክ በሆነ መንገድ የተመራ ትላልቅ የሆኑ የሕክምና ተቋማት የተገነቡበትና ተገልጋዮች በአግባቡ አገልግሎት እያገኙ ደስታቸውን እየገለጹ እኛም ደግሞ ያን በማየታችን ያ ስራ ደግሞ እጅግ በጣም ወደ ህዝቡ ወርዶ ህዝቡ አገልግሎት ማግኘት መቻሉ እጅግ በጣም የሚያስደስትና በሚገርም ፍጥነት የተሰራ ልማት እንደሆነ መጎብኘት ችለናል። የሚገርም ነው። በዚህ በአጭር ጊዜ ውስጥ የተሰሩ ስራዎች አይመስሉም። አዲስ አበባ ውስጥ ነው የምንኖረው፣ ግን አዲስ አበባ ውስጥ እያለን እንደዚህ አይነት ኩነቶች እየተከናወኑ መሆኑን ማመን በጣም የሚደንቅ ነው። ከሀሳቡ ጀምሮ ማለት ነው። ከሀሳቡ ጀምሮ እና ደግሞ መዳረሻው በጣም የሚያሳምን ነው። እቺ ሀገር በአጭር ጊዜ ውስጥ ልትበለጸግ የሚችል መሆኑን ያሳያል። ከሰራን እንቀየራለን የሚለውን ነገር ያሳያል። በጣም ደስ የሚሉ በአጭር ጊዜ በ9 ወር ውስጥ የተሰሩ ስራዎች በጣም ደስ የሚሉ ለቀጣይ የመልካም አስተዳደርን ችግር የፈቱ ኮሪደር ልማታችን ደግሞ በርካታ የስራ እድል የፈጠሩ የቤት ችግር የፈቱ እንዲሁም ደግሞ ለበርካታ ማህበረሰብ ስራ እድልን የፈጠሩ ናቸው። እውነት ለመናገር ኮሪደር ልማት ሁለንተናዊ ብልጽግና የታየበት ነው ማለት ነው። አሁን ያየናቸው የኮሪደር ስራ ያየናቸው የወንዝ ተፋሰስ ስራዎችን ስንመለከት እውነትም በትክክል ህዝብና መንግስት የሚቀናጅ ከሆነ እውነትም አመራሩ በአንድ ትንፋሽ በአንድ አይነት ሜንታል አንድነት የሚንቀሳቀስ ከሆነ ሊለውጥ የማይችል ተፈጥሮ ነገር እንደሌለ አየን። ከተሰሩ ልማቶች ልምድና ተሞክሮን በመቀመር አንድም ከተማን ማዘመን በሌላ መልኩ ለሀገር እድገት መሰረት መደላደል እውን ማድረግ አዲስ አበባ የሚቀመር ልምድ ነው ያሉት አመራሮቹ በመዲናውን የሆኑ ልማቶች ለሌላ ስኬት የሚያተጉና ልምድና ተሞክሮ የሚቀመርባቸው ሰርቶ ማሳያዎች ናቸው ብለዋል። ፕሮጀክቶቹ ለእኛ ለአመራሮች ቀጣይ የምንሰራቸውን ስራዎች በተለይ በ2018 ያቀድናቸው በርካታ እቅዶች አሉ። እነዛን ለማሳካት እጅግ በጣም አቅም ይሆኑናል። ያን አቅም ተጠቅመን ደግሞ የጀመርናቸው ልማቶች አሉ። የጀመርናቸው የኮሪደር ያላለቁ ስራዎች አሉ። እነዛን ለመጨረስ ደግሞ ይሄ ትልቅ አቅምና ልምድ የወሰንበት እንደሆነ ጭምር ማሳያ ነው። ለቀጣይ አሁን ያየናቸውን እንደ ብልጽግና ፓርቲ በርካታ ሰው ተኮር የሆኑ ፕሮጀክቶችን ፈጽመናል። ከዚህ በላይ ደግሞ መስራት እንደምንችል በጣም ብዙ እምቅ አቅም እንዳለ፣ ጸጋዎች እንዳሉ እንዲሁም ደግሞ ፕራይቬት ሴክተሩን በማሳተፍ መስራት እንደሚችል አሳይቶናል። ትምህርቱ ዋናው ቁም ነገር ምንድነው? ይቻላል። ከሰራን እንችላለን፣ መድፈር እንችላለን፣ ማድረግ እንችላለን። ከተባበርን ሁሉ ነገር መሆን እንደሚችል ነው ያየነው። በተለይ የወንዝ ላይ የተሰሩ ስራዎች የሚገርም ነው። ወንዞቻችን የስዌሬጅ መስመሮች ነበሩ። ዛሬ ላይ ግን መዝናኛ ቦታዎች፣ ወክ ማድረጊያ ቦታዎች፣ የሚጎበኙ ቦታዎች፣ የምትናፍቃቸው ቦታዎች መሆናቸው በጣም ነው የሚገርመው። በመንግስትና በህዝብ መካከል ትብብርን ማላቅ በልማቱ ላይ የግሉን ዘርፍ አሳታፊ ማድረግ በዚያም ውስጥ ፕሮጀክቶችን በፍጥነትና ጥራት ጀምሮ ማጠናቀቅ በአመራሮቹ በኩል የተወሰዱ ልምዶች ስለመሆናቸውም ተነስቷል። በአዲስ አበባ የተከናወኑ የልማት ስራዎች ከተማዋን ለነዋሪዎች ምቹና ተመራጭ ማድረጋቸውን የብልጽግና ፓርቲ አመራሮች ገለጹ። አመራሮቹ በመዲናዋ የተከናወኑ የልማት ስራዎችን ጎብኝተዋል። የአመራሮቹን አስተያየት ሀብታሙ ለታ እንደሚከተለው አሰናድቶታል። ከተማችን በጣም አሜዚንግ የሚባል ወይ ደግሞ ተአምራዊ የሚባል ለውጥ ላይ ነው የምትገኘው። ከላይ ከአድዋ
ፓርክ ነው የጀመርነው። በአድዋ ፓርክ አድርገን ወደ ዘውዲቱ ሆስፒታል የወረድነው። ከዛ በኋላ ደግሞ ወንዝ ዳርቻ አጠቃላይ አይተን አሁን የምንገኘው የቤቶች አሸራ ቤቶች ማዕከል የሆነ መንደር በላፍቶ ነው የምንገኘው። ስለዚህ ከተማችን በጣም ሲባል የነበረ በቲዎሪ ስንሰለጥነው የነበረ በተግባር ያገኘ ነው። ልማቱ በዚህ ቅርብ ጊዜ ውስጥ ተፋጥኖ በዚህ ደረጃ ይደርሳል ብዬ በፍጹም አላሰብኩም። ስልጠና ላይ ሰምተናል። እሱን የሰማነውን ደግሞ እንደገና በተግባር ሳየው እኔ በጣም ልዩ ስሜት ነው የጫረብኝ። በኢንዱስትሪውም በግብርናውም በጤናውም ዘርፍ በትምህርቱም ዘርፍ የዘመነች ተሞክሮ የሆነች መሆኑን ነው እያሳየን ያለ ነው። አዲስ አበባ የቱሪስት ማዕከል መሆን አለባት እያደረግናትም ነው። አጠቃላይ ምቹ እንዲሆን የነበረው ሻንት የሆነ መንደር ፈርሶ ሰው አሁን መለስ ብሎ ከፒያሳ ጀምሮ በሙሉ የወንዝ ዳርቻ ሂዶ ማየት ቢችል ዛሬ በጣም ውስጤ ኢምፕሬሲቭ ያደረገኝ ነው። ለነገ ትውልድ የሚተላለፍ ለነገ የኛ ልጆች አይቶ ጠግቦ የሚያድጉበትን አካባቢ ነው ያየነው ማለት ነው። ትልልቅ ሆስፒታሎችን አይተናል። አሁን የዘውዲቱን ሆስፒታል አይተን ነው የወጣ ነው። ዘውዲቱ ሆስፒታል ብቻ ሳይሆን ከዛ በላይ ያሉ ሆስፒታሎች በአዲስ መልክ እንደ አዲስ ግንባታ ትልልቅ ከ100 ዓመት በፊት ከነበራቸው በበለጠ እንዲዘምኑ ተደርጎ እየተሰሩ ነው ያሉት። ጤና ማዕከልነቱንም እንደ ፓኬጅም የሚያረጋግጥ እየሰራ የጤና ኢንዱስትሪንም ደግሞ ለወደፊቱ አገሪቷ መበልጸጓን የሚያሳይ ሁኔታ አይቻለሁ ብዬ አስባለሁ። ጽዱ ተወዳዳሪ የሆነች ከተማ እየፈጠርን እንደሆነ በዚህ መሀል ደግሞ አሁን የምንገኝበት በ9 ወር ያለቀ የመንደር ትልቅ መንደር ያለቀበት ነውና የይቻላል መንፈስ ለህብረተሰቡ ደግሞ የቤት አማራጭ የማቅረብ ስራ እየተሰራ እንደሆነ እያየንበት ያለው አግባብ እንደሆነ ማየት ይቻላል። የኑሮ ውድነትን ለማቅለል ህዝቡን ደግሞ ያለበት አክሰስ ለማድረግ ከዛ ባለፈ ብዙ ትርጉሞችን የሚሰጥ ስራ ነው እየተሰራ ያለው እና ይሄ ትልቅ ውጤት ነው። ቀጣይም የክፍለ ከተማው ሰፍቶ ውጤታማ በመሆን መልኩ እንደሚሄድ እርግጠኛ ነኝ ማለት ነው። እዚህ ያሉት የገበያ ማዕከላት ከከተማውን ኑሮ የሚያረጋጋ የገዢና ሻጭ መሀል ያለው የዳለላ ሰንሰለትን የሚበጥስ ሰዎች እየመጡ እነኝን እየገዙ የኑሮ ማረጋጋትን እያረጋገጥን እንገኛለን። የቤት ልማት ላይ ፕሮጀክት ላይ እየሰራ ያለ መንግስት በጣም የሚያበረታታ ነው። በተለይ ደግሞ እያየናል ከዚህ ከስልጠናችን ጉብኝት አንዱ እስካሁን መንግስት ከሰራናቸው ስራዎች በ9 ወር በ6 ወር ባለሀብቶችን እያሳተፈ በራሱ አቅም መስራት የሚገባቸው እንደ ከተማ አስተዳደር እየሰራ ለበርካታ ነዋሪው ቀለል ባለ መልኩ ኑሯቸውን እንዲገፉ ለማድረግ እየተሰራ ያለ ስራ በጣም የሚያበረታታ ነው ማለት ነው። ከዚህ ተሞክሮ በመውሰድ ቀጣይ የእድገታችንን የሚያፋጥኑ ተግባራት ላይ እንደ አመራር ሚናችንን ለመጫወት የሚያስችል መልኩ እያየን ነው ብለን ነው የሚወስድ ያለ ነው። የኮሪደር ልማት ስራዎች ዘርፈ ብዙ ጠቀሜታን የቸሩ ከመሆናቸውን ባሻገር ለኮንፈረንስ ቱሪዝም የሚያበረክቱት አስተዋጽኦ የጎላ መሆኑን የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ገለጹ። መሰል የልማት ስራዎች ፈጠራን ከማበረታታት ታሪክን ከማቆየትም ሆነ የራስን አሻራ በመተው ረገድ ከፍተኛ ሚና እንዳላቸውም ተመላክቷል። የተለያዩ የብልጽግና ፓርቲ ከፍተኛ አመራሮች የመስክ ጉብኝት ባካሄዱበት ወቅት በተመለከቷቸው በአዲስ አበባ ሌላኛው መልኮች መደነቃቸውን ለአዲስ ሚዲያ ኔትወርክ ገልጸዋል። ሪፖርተራችን ትባረክ ኢሳያስ በዝርዝር ተመልክተዋለች። የአዲስ አበባ ከተማ የብልጽግና ፓርቲ ከፍተኛ አመራሮች ለ8 ተከታታይ ቀናት ከወሰዱት ስልጠና ባሻገር የመስክ ምልከታን አድርገዋል። በመስክ ምልከታውም በከተማዋ የተከናወኑ ዘርፈ ብዙ የልማት ስራዎችን የሚያመላክቱ ማሳያዎችን ጎብኝተዋል። በጤናው ረገድ የተሰሩ የማስፋፊያ ስራዎች፣ የወንዝ ዳርቻ ልማት ፕሮጀክቶች፣ የዋጋ ንረትን ለማረጋጋት በከተማ አስተዳደሩ የተሰሩ የገበያ ማዕከላት፣ የቤት አቅርቦት ችግርን ለመፍታት የተካሄደበት ርቀትና ሌሎችም በጉብኝት መርሃ ግብሩ ተዳሰዋል። የልማት ስራዎቹ ለትውልድ የሚተላለፉ ከመሆናቸውን ባሻገር ለቱሪዝም ዘርፉ ያበረከቱት አስተዋጽኦ የጎላ ስለመሆኑ የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ ገልጸዋል። በተለይም እንደ አድዋ ድል መታሰቢያ፣ አዲስ ኢንተርናሽናል ኮንቬንሽን ሴንተር ያሉ የመሰብሰቢያና ሁነቶችን በሙሉ አቅም የማስተናገጃ አዳራሾች በመስፋፋታቸው የኮንፈረንስ ቱሪዝም እንዲስፋፋ ማስቻሉን ገልጸዋል። እንደና አድዋ አዲስ ኢንተርናሽናል ኮንቬንሽን ሴንተር በከተማችን መስፋፋታቸው ከፍተኛ የኮንፈረንስ ቱሪዝም በመዲናችን እንድናስተናግድ አድርጎናል። ይሄ ከፍተኛ ለውጥ እያመጣ ነው። በአንድ አመት ብቻ እስከ 150 እና ከዛ በላይ ዓለም አቀፍ ሁነቶችን አዲስ አበባ ላይ ማድረግ ተችሏል። ይሄ በየጊዜው ቁጥሩ እየጨመረ ነው የሚሄደው። ባለፈው 3 ወራት ብቻ እንኳን ከ40 በላይ ዓለም አቀፍ ሁነት አዲስ አበባ ላይ ተደርጓል። ይሄ
እንዳጠቃላይ ከተማዋ በለውጥ ጎዳና መሆኗንና ትልልቅ የቱሪዝም መሰረተ ልማትን እየገነባች መሆኗን በደንብ የሚያሳይና በአጠቃላይ ለቱሪዝም ዘርፉ ለቱሪዝም ኢንዱስትሪው እንደ መንግስትም እንደ ከተማ መስተዳደርም የተሰጠው ከፍተኛ ትኩረት ለዚህ ትልቅ አበርክቶ አስገኝቷል ብዬ አስባለሁ። የኮሪደር ልማት ስራዎች ዘመን ተሻጋሪ ከመሆናቸውም ባለፈ ለኪነ ጥበብ እድገት ያላቸው ፋይዳ የጎላና ፈጠራን የማበረታታት አስተዋጽኦቸውም ከፍተኛ ነው ያሉት ደግሞ የአዲስ አበባ ከተማ አስተዳደር የቲያትር ቤቶች ዋና ስራ አስኪያጅ አቶ ፍጹም ዘገየ ናቸው። በጉብኝቱ የታዩት እንደ አራዳና ኢሬቻ ፓርኮች ኪነ ጥበቡ ገዝፎ የታየባቸው ማሳያ መሆናቸውንም በማከል እያንዳንዱ ፈጠራ ሚኒንግ ያለው ፈጠራ ነው ማለት ነው። እያንዳንዱ ቅርጽ ትርጉም እንዲኖረው ተደርጎ ነው የሰራው። አራዳ ፓርክ ላይ ያሉ አርቲስቲክ ፕሬዘንቴሽኖች በጣም ትርጉም አላቸው ማለት ነው እና አንድ ሰው እነዛን ሞኑመንቶች ብቻ እያየ አርቲስቲክ ነገሩ ወይም ከጀርባው ያለውን ኢንተርፕሬቴሽን እንዲረዳ ከማድረግ አኳያ በጣም ሙሉ የሆነ ኢሜጅ ይሰጣል ማለት ነው። የሎሬት ጽጌ ገብረመድህን ሐውልት በታሪክ አጋጣሚ ሎሬት ጽጌ እዛ ቁጭ ብሎ እንደሚያነብ ብሬንስቶርም እንደሚያደርግ እንደሚጠይቅ እንደሚጽፍ እንደሚያሰላስል ስለዚህ ያንን ስሜት አሁን ካለው ትውልድ ጋር ከማስተጋባቱም አኳያ እንደዚህ አይነት ስፔሶች በጣም ፖቴንሻሊ ትልቅ አቅም ነው ያላቸው። የልማት ስራዎቹ ማህበራዊና ኢኮኖሚያዊ ፋይዳቸው የጎላ ስለመሆኑ ያወሱት አመራሮች በተመለከቷቸው የልማት ስራዎች መደነቃቸውንም ገልጸዋል። በመጀመሪያ ጉብኝታችን ያደረግነው የአራዳ ፓርክን ነው። ከዚህ በፊት የነበረበትን ገጽታ የሚታወቅ ነው። ነገር ግን አሁን ምቹ በሆነ መልኩ ወጣቶችን፣ ህጻናት፣ ሴቶችን የአካባቢውን ነዋሪ ተጠቃሚ ሊያደርግ በሚችል መልኩ አገልግሎት እየሰጠ ያለ ትልቅ ፓርክ ነው ማለት ነው። ከዛም ባለፈ አሁን የምንገኝበት የመሶብ አገልግሎት ነው። የአንድ ማዕከል አገልግሎት ነው። ስለዚህ ዋን ስቶፕ ሰርቪስ ከሚሰጥባቸው ተቋማት መካከል አንዱ እንደመሆኑ መጠን የተለያዩ የፌዴራል ተቋማት እንዲሁም ደግሞ በየወረዳው የሚሰጡ አገልግሎቶች የተለያዩ በመንግስት የሚሰጡ ተቋማት በአንድ ማዕከል ሆኖ የተለያዩ ሰርቪስ የሚሰጡበት ተቋም ነው ማለት ነው። አሁን እየጎበኘን ያለ ነው። አሁን እዚህ ግቢ ከምናየው የኢንዱስትሪ ዘርፍ አንዱ ጤና ነው። ስለዚህ ጤና ዋን ፓርት ኦፍ ኢንዱስትሪ ዘርፍ ነው እና ቱሪዝምም ነው። ጤና በሕክምና ጉዳይ ብቻ ሳይሆን የምናየው በብዙ መስክ እይታ ውስጥ ማየት ያስፈልጋል እና ያለፉት ዘውዲቱ ሆስፒታል የምታውቁት ያለፉት አመታት የሰርቪስ አገልግሎት በጣም ያልተሳለጠ ኋላ የቀረበት አሰራሮችን የተከተለ የሕክምና ስርዓቶች ነበሩ። አዳዲስ የተጨመሩ 3 ሆስፒታሎች አሉ። በእድሳት ስር ያሉ 3 ሆስፒታሎች አሉ። እንዲሁም ጤና ጣቢያዎችን በስፋት እየተካሄደበት ነው እና ያለው በአጠቃላይ ስናየው በእነኚህ በለውጥ አመታት ውስጥ የጀመርናቸው ጠቅላላ ተደርጎ ሲታዩ ብልጽግና አዲስ አበባን የብልጽግና ተምሳሌት እናደርጋታለን ብሎ ለያዘው እቅድ ፕራክቲካሊ መሬት ላይ ወርደው ህዝቡን ተጠቃሚ ያደረጉና ሊዳሰሱ ሊጨበጡ የሚችሉ ፕሮጀክቶች መኖራቸውን ያየንበት ነው። አዲስ አበባችን ምን ነበረች፣ አሁን ደግሞ ወደ ምን እየተቀየረች ነው፣ ምን ተሰርቷል የሚለውን ተከፋፍለን ሰልጣኞች እያየን የነበረበት ሁኔታ ነው ያለው። ዛሬ እኛ እንደ ክላስተራችን ክላስተር 4 አራዳ ፓርክን ጎብኝተናል፣ ሳይንስ ሙዚየምን ጎብኝተናል። በተጨማሪም ደግሞ አሁን የገበያ ማዕከል ነው ያለነው። በተጨባጭ ለህዝቡ የተሻለ ህይወትን ለማሳለጥ ስሉጥ ማህበረሰብን ለመፍጠር ብልጽግና እየሰራ ያለውን ነገር ነው በሰፊው ያየነው ማለት ነው። ተመልካቾች የኤምኤን 24/7 ምሽታችን መረጃዎቻችን አሁንም እንደቀጠሉ ናቸው። የብሔሮች ብሔረሰቦችና ህዝቦች ቀንን ስናከብር ሁሉንም ባካተተና በእኩልነት ሊሆን እንደሚገባ የአዲስ አበባ ከተማ አስተዳደር አፈ ጉባኤ ወይዘሮ ቡዜና አልከድር ገለጹ። አፈ ጉባኤዋ ቀኑ ምክንያት በማድረግ በለሚ የበጎነት መንደር ለሚኖሩ አቅመ ደካማ ዜጎች ማዕድ አጋርተዋል። ጽዮን ማሞ ተጨማሪውን ይዛለች። አዳነች ክብርት ከንቲባችን መንግስታችን እግዚአብሔር ከነ ኢትዮጵያችን ለዘላለም ዕድሜን ይስጣቸው። ሀገር የህልውና አደጋ በተጋረጠባት ጊዜ ያለምንም ቀስቃሽ አለሁልሽ ያለ ኢትዮጵያዊ ነው። የኢትዮጵያን ጠበቃ መከላከያ ሰራዊትን ተቀላቅሎ ለህይወቱ ሳይሰስት ሀገሩንም አገልግሏል። በዚህ ውስጥ ደግሞ ስለ ሀገሩ ወጥቶ ባደረበት የአካል ጉዳትን አስተናግዷል። ምክትል 10 አለቃ ቱፋ ድሪባ የጦርነት ሲነሳ የርኩት የተዋጋን በቃ ከነዛ ከትግራይ በዚህ በወሎ ነው ተዋገር በዚህ በወልዲያ ማለት ነው።
ተዋጋን፣ ተጎደው፣ ተመጣጣው ይህንን እርሱ ሲያደርግ አንዳች ሙገሳና ምስጋናን በማሰብም አይደለም። ግን የሀገር ባለውለታዎችን ችላ ያላለችው በጎነት ምክትል 10 አለቃ ቱፋን በለሚ የበጎነት መንደር የቤት ባለቤት አድርጎታል። የቤት ባለቤት ከማድረግ ባለፈም በየቀኑ በበጎነት መንደር ማዕድን ይጋራል። መጣሁትና በቃ ከሆስፒታል እንደወጣሁት በቃ የቤት ተሰርቷል፣ ተሰጠኝ። መጣች ክብር ከንቲባ አዳነችም በጣም እነሷን እናመሰግናለን። በጣም እናመሰግናለን። በጣም ደስ ብሎኛል። ለኛ የተደረገ ያው ዱቄትና ዘይት ጋብም ይዞ መጥቷል። የአዲስ አበባ ከተማ የየዕለት ተግባሩ ያደረገችው በጎነትም ምክትል 10 አለቃ ቱፋ ድሪባን ጨምሮ ለብዙ ማህበራዊ ሳንካዎች መፍትሄን እያበጀ ነው። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜን አልከድርም 20ኛውን የብሔሮች ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ በለሚ የበጎነት መንደር ለሚኖሩ አቅመ ደካማ ዜጎች ማዕድን አጋርተዋል። በፊት ምንም አናገኝም ነበረ፣ ችግር ነበረ፣ ብዙንም ነገር ነበረና አሁን ደግሞ እግዚአብሔር ይመስገን በቀን 2 ምሳ 2 እንጀራ ይዘን እንገባለን በቤታችን። እንደገና ደግሞ ቤት ያው ይሄን የመሰለ ቤት መንግስት ሰርቶ ሰጥቶናል። ምንም ችግር የለብን። ውሃ እንደልባችን ነው፣ መብራት እንደልባችን ተጠቅመን ነው የምንኖረው ያለነው። እዛም ተመርጬ መጣሁ ነኝ የሀገሪቱ ባለውለታ ተብዬ ነው የመጣሁት። እንደመጣልኝም ደግሞ እግዚአብሔር ያገለገልኩት መንግስት ያልከፈለኝ እሷ ከፍላኛለች። በጣም ጥሩ ነገር ነው የሚሰማኝ። ለምን መሰለሽ እኔ የነበርኩበት ቦታ ስለማውቀው አሁን እንደማንኛውም ቤት አለኝ፣ የተስተካከላለ እየኖርኩ ነው። እድሜ ጤናውን ስታስቷናት በእጄ ሰጠችኝ። አዲስ አበባ ከተማ የተለያዩ ብሔሮች ብሔረሰቦችና ህዝቦች መኖሪያ ስለመሆኑ ያነሱት ወይዘሮ ቡዜና በከተማዋ የብገባ ማዕከላትን ጨምሮ የሚሰሩ መሰረተ ልማቶች ሁሉም በፍትሃዊነት ሊገለገልባቸው የሚገቡ ስለመሆናቸው አንስተዋል። የብሔር ብሔረሰቦች ቀን ስናከብር ሁሉንም ባካተተ መልኩ አንዱ ከአንዱ ማብለጥ ሳይሆን ሁሉም እኩል በማየት ደሃውንም ሀብታሙንም በእኩል በማየት ስለምናከብር እናንተ እዚህ የተገኛችሁት ደግሞ ከሁሉም ብሔር ብሔረሰቦች የተወጣጣ ስለሆነ እዚህ ምገባ ማዕከሉ ብሔር አይለይም፣ ቋንቋ አይለይም፣ ቀለም አይለይም፣ ሁሉም እኩል የሚታይበት ቦታ ስለሆነ እኛ መርጠን እናንተ የጋር ብሔር ብሔረሰቦችን ዋዜማው እንድናከብር መርጠን ነው የመጣን። በተለይ የከተማ አመራሩ ከፍ ብሎ ማቀድና ዝቅ ብሎ ማገልገል ባህል አድርጎ የመጣበት ሁኔታ ስላለ እኛ ዛሬ እናንተ ጋር ዝቅ ብለን ለማገልገል እዚህ ተገናኝተናል። መረዳዳት፣ መተጋገዝና አንተ ትብስ አንቺ ትብሽ መባባል ዘመናትን የዘለቀ የኢትዮጵያውያን መገለጫ ነው። አዲስ አበባ ደግሞ የትናንት እናቶችና አባቶችን የኖረ መስተጋብርን ተቋማዊ አድርጋለች። የአዲስ አበባ ምክር ቤት አፈ ጉባኤ ወይዘሮ ቡዜን አልከድርም የብሔሮች ብሔረሰቦችና ህዝቦች ቀንን ስናከብር ሁሉንም ባካተተና በእኩልነት ሊሆን ይገባል ሲሉም አንስተዋል። እኛው በዓል በተለይ አዲስ አበባ ከተማ ብዙ ቦታዎች የለሙ አካባቢዎች እንደናንተን የሚያገለግል ትልቅ የምገባ ማዕከልም እንዲሰራ በተለይ ደግሞ በጣም ዝቅተኛ ኑሮ ውስጥ ያሉ አካላትን ይህንን የመሰለ ህንፃ ሰርቶ እዚህ ቦታ ውስጥ እንዲኖሩ ከማንኛውም ጋር እኩል ተጠቃሚ እንዲሆኑ ከማድረግ አንጻር ታስቦ የተሰራና አዲስ አበባ ከተማችንም ለሁሉም እኩል አገልግሎት እንድትሰጥ ለህፃናት፣ ለወጣቶች፣ ለእናቶች፣ ለአቅመ ደካሞች ለሁሉም እኩል አገልግሎት እንዲሰጥ ከማድረግ አንጻር በጣም ሰፋፊ ፕሮጀክቶች ናቸው የተሰሩ። ከዛ ፕሮጀክቶች ውስጥ አንዱ ማሳያ የሚሆነው ይሄ ነው። የብሔሮች ብሔረሰቦችና ህዝቦች ቀን ዜጎች እርስ በርስ እንዲተዋወቁና ግንኙነታቸው እንዲጠነክር ስለማድረጉም ተመላክቷል። እናና ጉደቱ ጉዳና ቡኑ